የቀድሞ ፍቅረኛ እንድትናፍቅህና አንተን ማጣቷ እንዲጸጸታት ማድረግ ትችላለህ። ነገር ግን እነዚህ ነገሮች አንድ በአንድ ማድረግ ይኖርብሃል። የመጀመሪያው ነገር ስሜታዊ ትስስርን ሙሉ ለሙሉ መቁረጥ ያስፈልጋል። ሴቶች በባህሪያቸው ከቀድሞ ፍቅረኛቸው ጋር ተለይተው ዛሬም በግንኙነት ውስጥ መቀጠልን አሊያም ደግሞ በቀዘቀዘ ስሜት ውስጥ የሚሆን በጓደኝነት መቀጠልን ይመርጣሉ። ያ ማለት ጠብ ያለ ፍቅር ትሰጥሃለች፣ ነገር ግን ደግሞ በህይወቷ ታቆያለች ማለት ነው። ያ ምንድነው መሰለህ የሚጠቅማት የመፈለግ ስሜትን ስትፈልገው አንተ ቻርጅ ታደርጋታለህ ማለት። አብዛኞቹ ሴቶች ከጓደኛቸው ወይም ደግሞ ኮንስታንት ከሆነ ፍቅረኛቸው ከተለያዩ በኋላ የመፈለግ ስሜት እንዲሰማቸው ይፈልጋሉ። ዛሬም ተወዳጅ ነኝ፣ ዛሬም ተፈቃሪ ነኝ የሚል ስሜት እንዲሰማት በራስ መተማመኗ ከፍ እንዲል ትፈልጋለች። እና አንተም እንዳልኩ ከፍቅረኛ ጋር ተለያይተህም ዛሬም በህይወቷ ካኖረችው ወይም ደግሞ በህይወቷ ውስጥ ካለ አይሆኑ አናናቅ ነው የምትንቀህ፣ ምንም ባል ማፈለጊያ ነው የምታደርገው። ስለዚህ አንድ ሴት ማለትም የቀድሞ ፍቅረኛ እንድትናፍቅህ አሊያም ደግሞ አንተን ማጣቷ የምር እንዲጸጸታትና እንዲሰማት የምትፈልግ ከሆነ ስሜታዊ ትስስርህን ሙሉ ለሙሉ በመቁረጥ ከህይወቷ ልትወጣ ወይም ደግሞ ከህይወቷ ልታመልጥ ይገባል። እመኒ ዋጋ የሚታወቀው እርሷ ዛሬም የባለቤትነት ስሜት በአንተ ላይ ሳይሰማ ሲቀር ነው። ስለዚህ ዛሬውኑ ከዛ ግንኙነት ውስጥ ራስን ልታረቅ ይገባል። ሁለተኛው ነገር ፍጹም ግዴለሽነትን ልታሳያት ይገባል። አብዛኞቹ ሴቶች የቀድሞ ፍቅረኛቸው ወደ ህይወታቸው ተመልሶ ሲመጣ በጣም ደስተኞች ናቸው። ስለሚወዱህ አሊያም ደግሞ ስለሚያፈቅሩህ ግን አይደለም እድለኛ የሚሆኑት። ከእነሱ የተሻለ ሴት እንዳጣ እርግጠኛ ስለሚሆኑብህ ነው። ብዙሃን ወንድ ደግሞ በሚያሳዝን ሁኔታ ይህን ነገር ይደጋግመዋል። ማለትም ከሆነች ፍቅረኛው ተለያይቶ አይለያይም፣ ተመልሶ ይመጣና ይቅርታ ይላል። ይቅርታ እንደማታደርግለት እያወቀ ነው ወደ ህይወቷ መጥቶ ይቅርታ የሚለውና አንተም እነዚህ አይነት ስህተቶች በስህተት እንዳሰራ ማለትም በግዴለሽነት ከህይወቷ ልትወጣ ይገባል። ያ ማለት መንገድ ላይ ስታገኛት ዝጋት ወይም ደግሞ ሙሉ ለሙሉ ጥርቅማት እያልኩ አይደለም። ነገር ግን ግዴለሽ መሆን ነው ማለት የበዛ ፍቅር ወይም ደግሞ የሚታይ ፍቅር አታሳያትም፣ የሚታይ ጥላቻ ማሳየት አይጠበቅብህም። ግዴለሽ መሆን አንድ ሰውን ከልብ ስታስወጣው ወይም ደግሞ አውጥተህ ስትጥለው ግዴለሽ ነው መጥቶ ነው። የጥላቻም የፍቅርም ስሜት አይኖርህም። ሶስተኛው መቼም ቢሆን በህይወቷ ውስጥ ሰከንድ ኦፕሽን እንደማትሆን ልታረጋግጥላት ይገባል። ብዙ ሴቶች ምን ያደርጋሉ መሰለህ ለልደት ወይም ደግሞ ለበዓላት እንኳን አደረሰ የመሳሰሉ ቴክስቶችን ይልኩላል። ይህን የምትልክለት ስለአንተ ስለምታስብ ስለምትጨነቅ ወይም ደግሞ ስለአንተ ስለሚገዳት አይደለም። ነገር ግን ዌይቲንግ ላይ እንዳለህ ለማረጋገጥ ያህል ነው። እናንተ ምንድነው እሷ ቴክስት በላከች ቁጥር ወይም ደግሞ ባደረገችልህ ቁጥር ተንገብገብ የምትመልስ ከሆነ ሁሌም የምታወራት ከሆነ ታረጋግጣለች። ማለትም የሆኑ ቦታዎች ሄዳ እንኳን ባይሳካላት አንተ ጥሩ መቀመጫ ወይም ደግሞ ጥሩ ማረፊያ እንደምትሆንላት እርግጠኛ ነህ። ስለዚህ ማድረግ ያለበት ወሳኙ ነገር መቼም ቢሆን እነዛን ቴክስቶች እንዳትመልስ። የታወቀ ግንኙነት ውስጥ እስካልሆነ ድረስ አትመልሳቸው። የመጨረሻውና ወሳኙ እውነት ምን መሰለህ? የግንኙነት ድልድዩን ሙሉ ለሙሉ መስበር ያስፈልጋል። ያ ማለት ሴቶች ብዙ ጊዜ ከጥፋተኝነት ስሜት ለመራቅ ወይም ደግሞ እኔ ጨዋ ነኝ መልካም ነኝ የሚሉ አስተሳሰቦችን ለራሳቸው ለመስጠት ሲሉ በድላ እንኳን በህይወቷ ልታቆይ ትፈልጋለች። ያ ማለት በቃ እኔ ጨዋ ነኝ ምንም አላጠፋውም ወይም ደግሞ ምንም አልበደልኩትም የሚለውን ብቻ ማረጋገጥ ትፈልጋለች እና አስከፍታ ወይም ደግሞ አስደብራ ወይም ደግሞ የታወቀ የፍቅር ግንኙነት ውስጥ ሳትሆኑ ወይም የታወቀ የጓደኝነት የምትለውን ነገር እዛ ውስጥም ሳትሆኑ ነገር ግን በህይወቷ የምታቆየ ከሆነ ከዛ ግንኙነት ውስጥ ልታመልጥ ይገባል። ምክንያቱም አንተ እንዴት ነው ይሄ የአእምሮ ጭንቀቷን ማራገፊያ ወይም ደግሞ ማቅለያ ብቻ ነው የሆንከው። ምክንያቱም እሷ ከራሷ ጥፋተኝነት ለመዳን ወይም ደግሞ ከራሷ ከበደለቻቸው በደሎች ለመንጻት ነው አንተም በህይወቱ የምታቆየ። ምክንያቱም ዛሬም መልካም ነኝ ያለበዛማ ይህ ልጅ ይርቀኝ ነበር ወይም ደግሞ በህይወቴ አይኖርም ነበር ልትለስ ላሰብሽ ነው።